ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እንግዲህ ዛሬ በሚገርም ቪዲዮ እንጃ በቃ እንዲህ ያልጠበቅኩት ማለት ነው። ቤተሰብ እስከ መጨረሻ ቪዲዮን ካያችሁ ያልጠበቃችሁ ነገር ታያላችሁ ማለት ነው። በዚህ ቪዲዮ የማይገመት የማይጠበቅ የማይታለም ነገር ተፈጥሯል ማለት ነው። በቡዜ በአብርሽና በሄርሚ መካከል ማለት ነው። እኛ አልጠበቅንም እንደዚህ። እግዚአብሔር ነው ፈቃጁ። እንግዲህ የታገሰው ሁሉ ፍሬውን ይበላል የሚለው ቃሉ። ስለዚህ ሄርሜላም ያንን ነገር አግኝታለች ማለት ነው። ከመጨረሻ ቪዲዮውን ተከታተሉ። ከዛ ደግሞ ሰብስክራይብ አድርጉላችኋለሁ። እንግዲህ ቤተሰብ ዛሬ በሚገርም ሁኔታ ረጅም ጊዜ የፈጀ በጣም ፕሮግራም አዘጋጅታ ቡዜ ሄርሚና አብርሽን ቤቷ ጋብዛቸዋለች ማለት ነው። ያ ደግሞ ማለት ሄርሚ ቤተሰባቸው እንድትቀላቀል ፈቅዳለች ማለት ነው። ያው ለቤተሰብ የመጀመሪያ ልጅ ማለት እናት ማለት ነች። ቡዜ ፈቀደች ማለት ደግሞ የነ ቡዜ እናትና አባት የማይፈቀዱበት ምንም አይነት ምክንያት አይኖርም ማለት ነው። ሄርሚ እድለኛ ነሽ ማለት ነው ብለን መደምደም እንችላለን። ሌላው ደግሞ እዚህ ጋር ያስተዋልኩት ነገር ምንድነው? አብርሃምን በጣም እንዳመነባትና በጣም በሄርሚ ደስተኛ እንደሆነ የሚያሳይ ቪዲዮ ነው ማለት ነው። ቤተሰብ በጣም ደስ የሚል የእነ አብርሃም ቤተሰብ በጣም የተረጋጋ በጣም ዲሰንት የሆነ የሰው ክብር የሚያውቅ ታጋሽ ትክክለኛ ቤተሰብ ውስጥ ነው ሄርሜላም የገባችው። ሄርሜላም ደግሞ ባህሪዋ በጣም የሚገርም የሴት እንቁ የሴት የምትሸት በጣም ደስ የምትል ስለሆነች ማች አርገዋል። አብርሃምም ደግሞ የተጎዳውን እስከዛሬ የሚካስበት ሰው አግኝቷል ለማለት ያስደፍራል ማለት ነው። ቤተሰብ እንግዲህ በጣም ደስ ብሎናል። እኔ በቃ ሰው እውነተኛ ነገር ላይ ሲገኝ በጣም ደስ ይለኛል። እውነት ሲሆን እውነት ነው፣ ውሸት ሲሆን ደግሞ ውሸት ነው እያልን ነው ማለት ነው። በዚህ ቪዲዮ በዚህ ቻናል የምንቀጥለው ማለት ነው። ዝም ብለን ሰው በጮህበት አጀብ በበዛበት እያጀብን እየጮህን አንንቀሳቀስም ማለት ነው። ትክክል ሲሆን ትክክል ሳይሆኑ ደግሞ ትክክል አይደሉም እያልን እንቀጥላለን። አንዳንድ ሰዎች አሉ ቤተሰብ ዝም ብለው በቃ የሚሳደቡ ምን የሚሉ ለምንድን ነው ከተባለ ደግሞ የኛ ሰው እውነትን አይወድም፣ እውነት መጋፈጥ አይወድም። በመውቀበት ነው በቃ። ለምሳሌ ኢቭን ኮሜንት ራሱ የመጀመሪያው ስድብ ከሆነ ወዛ ተከትለው ነው እንጂ ምን ለማለት ተፈልጎ ነው፣ ከምን አንጻር ነው ይሄ ነገር ትክክል ነው ይሄ ነገር ትክክል አይደለም ብሎ ከማጣራት ይልቅ ማለት ነው የሆነ ሰው ባለበት እያጀቡና እየጮሁ መሄድ ይወዳሉ የኛ ሰው። ለዛ እኛ ደግሞ እውነተኛውን ነገር እያያዝን እንሄዳለን ማለት ነው። ዋናው ወደ ቪዲዮ ስንመለስ ደግሞ ምንድነው ማለት ነው? ሄርሜላ በጣም አፍራለች። በጣም የሌለ ባህሪዋን አምጥታለች ማለት ነው። ታውቋታላችሁ ከአብርሃም ጋር አብርሃም ሙድ እያዘባን ነው። በጣም ተሸማቃ ፈርታ አፍራን ያለችው። በዚህ መልኩ ባይገናኙ ደስ ይላት ነበር ከቡዜ ጋር በመጥፎ ነገር ስለተገናኙ መጀመሪያ አካባቢ ላይ። አሁን ግን ቡዜ እንደተቀበለች ፊቷ ላይ ያስታውቃል ማለት ነው። ቤተሰብ እና ሄርሚ ቆንጆ አፍራለች። እዚህ ጋር ግን አንድ ነገር ሄርሚ ማለት የምፈልገው ነገር አለኝ። ሄርሚ የፈለገ ቢሆን ታላቃችሁ ነች፣ የአብርሃም ታላቅ ነች፣ እናት ማለት ነች። እዚህ ጋር እንደዚህ አይነት ቀሚስ ለብሰሽ ባትሄጂ ቀሚሱ ከይን ያህል የሚያሳጣ ሆኖ ሳይሆን ለክብር ያህል ቢያንስ እንኳን ከጉልበት በታች የሆነ ቀሚስ ብታረጊ። ምክንያቱም እዚህ ጋር ተሳቀሽ አዝር ዝቅ ምናምን እያልሽ ምቅቅ እያልሽ ስለሆነ ከጉልበትሽ በታች የሆነ ቀሚስ ብታረጊ ሞር ኮንፊደንስ ይሰማሻልና እንትን ያለሽ ብዬ አስባለሁ። ኮንፊደንስ ይጨምራል ብዬ አስባለሁ ማለት ነው። በተለይ ሄርሚ ከውበት ከውስጥ ማንነት ያላት ሁሉ ነገር ያደላት ቆንጅዬ ልጅ ነች ማለት ነው። እንግዲህ አብርሃም ኮርቶባታል። ባይኮራባት እዛ ያደርሳትም ማለት ነው። በነገራችን ላይ ቤተሰብ እዚህ ጋር ሳልነግራችሁና ካስተዋላችሁ አላቅም፣ ግን የተናገረችው ነገር ቡዜ መጀመሪያ ላይ ምንድነው አብርሃም የነገረኝ ሚስጥር አለ፣ በቅርቡ አዲስ ነገር አለ ብላለች ማለት ነው። ያ አዲስ ነገር ያ የምንጠብቀው እኛ ምንም ሳይታለም ያልተፈታ እንግዲህ ቀለበት ሊያደርግላት ነው ሊያገባን ነው ተብሎ ነው የሚታሰበው ማለት ነው። ከዛ የተለየ ነገር ሊኖር አይችልም ማለት ነው። ምክንያቱም መንገዱ ያን ነው የሚሸተው ማለት ነው። እንግዲህ ቤተሰብ እና አቤል የሆነ ነገሮች መስመሮችን እያሳዩ ነበር ይሄን ሰሞን ማለት ነው። ሽማግሌ ምናምን እያሉ ነበር አዝማሚያቸው በቀደም ሲጠይቋቸው የነበሩት ነገሮች ምናምን አብርሃም እና ሄርሜን እና አቤል ይሄን ነገር ነው ማለት ነው። በጣም ደስተኛ ነች። ማነች ቡዜ በጣም ፍንድቅድቅ ብላለች። በጣም ደስ ብሏታል። እሷም ደግሞ የመካሿ ጊዜ ብዬ ነው የማስበው። እንደ ትልቅ ሳትከበር እዛ ስትሰደብ በነዛ በነዳኒ በነ ሜሪ በጣም ብዙ ነገር ከፍላለች።
እሷ ራሱ ከአብርሃም ባልተናነሰ ማለት ነው ያን ሁሉ ነገር የሚከሳሰው አግኝታለች ብዬ አስባለሁ። ለዛም ነው እንዲፈታ ያለችው። ለዛም ነው ቤቷ ጠርታ ጥሩ ፕሮግራም አዘጋጅታ የትውውቅ ፕሮግራም በትንሹም ቢሆን ለማድረግ የበቃችው ማለት ነው። ቡዜ ደስታዋን ማየት እንፈልግ ነበረ። በዚህ ቀጥል እንላለን። እንግዲህ ሴጣን አይግባ መሀላችሁ፣ ህይወታችሁ የተስተካከለ ይሁን ባይ ነኝ ማለት ነው። ይሄ ግል ሀሳቤ ነው። ቤተሰብ እናንተ ምን ትላላችሁ? ስለ ሄርሜላ ስለ ፍቅር ጀማ ምን ትላላችሁ? ይሄ የፍቅር ጀማ ይሁን ተብሎ እንግዲህ ተወስኗል በእነ አቤል። እኛም ተስማምተንበታል። ቲክቶክ ላይም እንዳልነው ፍቅር ያሸንፋል። የፍቅር አሸናፊ ነች ሄርሜላ ነው ያለው። አሁን የሚቀጥላል ፍቅር ሁሌ አሸናፊ ሲሆን ነው የምናየው። በፍቅር ውስጥ ብዙ ቻሌንጆች አሉ፣ ብዙ መከራዎች አሉ፣ ብዙ ፈተናዎች አሉ። ምንም ጥያቄ የለም፣ ጠባብ ስለሆነ መንገዱ ማለት ነው። ነገር ግን መጨረሻው ግን ፍሬው ደግሞ በጣም የጣፈጠና ያማረ የማያልቅ ነው የሚሆነው ማለት ነው። በሱ ደግሞ ያሳየችን ሄርሜላ ነች። ሄርሜላ ኩሩዋ ማለት ነው። እዚህ ጋር በጣም እያሳፈራት ነው አብርሽ። ብቻ ግን ደስ ይላሉ። በጣም ፍቅር ፍቅር ምሸት ነገር ነው ያለው። ሄርሜላና አብርሽ ጋር መከባበር፣ መዋደድ፣ መፋቀር፣ መቀላለድ ብቻ ግን ንጹህ የሆነ ነገር ነው ያለው ማለት ነው። እንዳለችውም ቡዜ በጣም ተክሷል ማለት ነው። እና እኔ ቤተሰብ ደስ የሚለኝ ቡዜና ሄርሜላ እንደ እህትና እንደ እህት ተያይተው በቃ ጥሩ ጊዜ ቢያሳልፉ ደግሞ ባይ ነኝ። ምክንያቱም በሳል ነች ቡዜ፣ በጣም ትልቅም ነች። ብዙ ነገሮች ከማሳለፈው አንጻር እርግጠኛ ነኝ ለሄርሜ ትጠቅማታለች። ሄርሜም ደግሞ ምሰማ አይነትና ብስሌ ስለሆነች አለ እድሜዋ ነገሮቹ ፐርፌክት ሊሄዳሉ ተብሎ ይታሰባል ማለት ነው። እዛኛው ቤትም እንግዲህ መንጨርጨራቸው ቀጥሏል። እዚህ ጋር የነበረውን ሆይ ሆይታ እዚህ ጋርም እያመጡት ነው ማለት ነው። ዛሬም ሽማግሌ ሳይላክ በቀጥታ መጥቶ ደግሞ እንግዲህ አብረን ኑን ብሏታል ማለት ነው። እየጨፈሩ ነው፣ ምን እያሉ ነው። ያኛው ቤት ግን ፌክ ቤት ነው ባይ ነኝ። እዚህ ጋር ግን ትክክለኛና እውነተኛ ነገር ነው ያለው። እውነት ሁሌም ወደፊት ነች ባይ ነኝ ማለት ነው። በራሷ ጥፋት አጥተዋለች አብርሃም አሁን ላይ እርግጠኛ ነኝ አይደለም ወደ ኋላ ሊመለስ። እኔ እንጃ በጣም ደስታ ውስጥ ነው ያለው በህይወቱ። እርግጠኛ ነኝ እንደተደሰቱ አያውቅም። ያሳለፈውንም ነገር ሁላ ለምን አለፈ የሚልበት ጊዜ እንደመጣ አይቻለው። እና ከሄርሜ የተማርነው ደግሞ ምንም አላብዛባችሁ ቤተሰብ፣ ታጋሽነትን። የሰው ልጅ ከታገሰ በህይወትም ሊሆን ይችላል፣ በኑሯችንም ሊሆን ይችላል። ብዙ ማጣት፣ መከፋት፣ መውደቅ መሻል ሊኖር ይችላል፣ መራቡላ ሊኖር ይችላል። ቤተሰቦች አረብ ሀገር ያላችሁ ቤተሰቦች ራሱ አሁን ላይ ተቸግረው ትችላላችሁ። በኋላ ግን ፍሬው ምንድነው? በትዕግስትና በጥንካሬ ከቀጠልን ፍሬው ያማረ እንደሚሆንና በራሳችን ሳትስፋክሽን አግኝተን ህይወታችን መምራት እንደምንችል የሚያሳይ አሪያ የሆነ ቪዲዮ ነው ማለት ነው የሄርሜላ ታሪክ። የአብርሃምን እንኳን ብንተወው የሄርሜላ ታሪክ ማለት ነው። እስቲል ካየና ሰዓት ጀምሮ ትግስቷ መከራ ያን ሁሉ ቻይኛ ሳለፈ አሁን ላይ ግን አሸንፋ ይሄው በኮንፊደንስ ቁጭ ብላ ከቤተሰብ ጋር እያወራች ነው ማለት ነው። ከዚህ በኋላ ግንብ በሏ፣ ግንብ ማንም ማንቀሳቀስ አይችልም አይደለ? ስለዚህ አሁን ላይ እሷ ማለት እንደዛ አይነት ሴት ሆናለች ማለት ነው። የሴት ልዩ ነች ሄርሜላ። እና እግዚአብሔር የምታፈቅሪው ልብ የሰጠሽ መድኃኒዓለም አሁንም ደግሞ ማለት ነው አይን ፈግሽ ሊነፍግሽ አይችልም መድኃኒዓለም። እንግዲህ ቤተሰብ የኛ ፍላጎት ያ ነው። እኛ እዚህ ጋር ሁለቱንም ጎራ አናቃቸውም። በዚህ ጎራ ልትን በዛ ጎራ ያላችሁ፣ እኛ ግን ሁሌም ከእውነት እስከሆነ ድረስ ሄርሜላም ነገር ትክክል ካልሆነች ትክክል አለሽ ሄርሜላ በዚህ አንግል የምንልበት አይነት ነገር አለ። ለምሳሌ ትላንትና አብርሃም ትክክል ስላልመሰለኝ በዚህ አንግል ትክክል አይደለም ይሄን ነገር ቢያስተካክል ብያለሁ። ምክንያቱም እዚህ ጋር ነፃ ሚዲያ ነው፣ የግላችንን ሀሳብ ስለምንሰጥ ማለት ነው። እና ከዚህም በኋላ ሄርሜላ ልሽ የምፈልገው ነገር ብዙ ቻሌንጆች ይመጡብሻል። ማንም አርፎ ሊቀመጥልሽ አይችልም። ምክንያቱም ፍቅርን ማንም አይፈልግም። እዚህ ምድር ላይ ያለ ሁሉም ነገር ፍቅርን አይፈልግም። ሰው ተፋቅሮ ሲኖር ማንም ሰው አይፈልግም። ምክንያቱም ሰይጣንም ስራውን ይሰራል። በፍቅር መሀል ገብቶ በሰው ተመስሎ ብዙ ነገሮች ማበላሸት ስለሚፈልግ ብዙ ቻሌንጅ ይመጣብሻል። ያኛውን ነገር ደግሞ በትዕግስት ባልሽን በማመን በመተማመን መጀመሪያ አስቀድመሽ ይሄ ሆኖ ነበሩ አብርሃም ይሄ እንዲነ በማለት እሱም ደግሞ እንደዛ ሆናችሁ የምታልፉበትን ትዕግስት ይስጣችሁ። እስካሁን ያለውን ትዕግስት ተሸናፊ አያርጋችሁ ባይ ነኝ። እናንተ ቤተሰብ ያላችሁን አስተሳሰብና አመለካከት ደግሞ ይሄ እንደዚህ ነው ብላችሁ ደግሞ የራሳችሁን ሀሳብ ኮመንት አድርጉልኝ። ሰብስክራይብ አድርጉ ቻናሉን። እንግዲህ ቤተሰብ ይሄን ይመስላል ማለት ነው የዛሬ ቪዲዮ። በሌላ ቪዲዮ እንድንገናኝ ደግሞ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ቻናሉ ይደግማል እና ሞራል ሰጡን እላለሁ። እንግዲህ የተሳሳትነው ነገር ካለ ደግሞ ይሄ የዚህ በኩል ቢሆን ብትሉን ከማስተካከል ወደ ኋላ አንልም ማለት ነው። ቤተሰብ ወዳችኋለሁ። እንግዲህ ቪዲዮውን ሙሉ ለሙሉ ተጋበዙልኝ ባይ ነኝ።
መልካሙን ሁሉ እመኝላችኋለሁ። ሰላማችሁ ይብዛ። ሀገር ውጭ ያላችሁ ወደ ሀገራችሁ በሰላም ይመልሳችሁ መድኃኒዓለም ባይ